ያላዛር እናት ማለት ነው ነገሩን ካበላሸችው በኋላ ጭምልቅልቅ ካደረገችው በኋላ እንደ ጭቃ አሁን ደግሞ መልአክ መስላ በቃ እኔ ከህይወታቸው ልወጣ ነው፣ እኔ ልሄድ ነው፣ እነሱ ይስማሙ ማይስማሙ አያገባኝም ማለች ማለት ነው። እንዴ አገብቶሽማ እኮ በጠበጥሻቸው። ከዚህ በኋላ ምን ኖርሽ ሄድሽ ምንም እኮ የሚጠቅመው ነገር የለም። ምክንያቱም የልብሽ ነው የደረሰው በዚህ አጋጣሚ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ አላዛር ማለት ነው ወንድነት በዚህ ነው የሚለካው የተባለ ይመስል የሚስቱን ልብስ እንዳለ አሽቀንጥሮ በታትኖታል ማለት ነው። በጣም ነውረኛ ወንድ ነው። በዚህ አጋጣሚ በጣም የሚገርም እኮ ነው። እንዴት የሚስትህን ልብስ እንደዚህ ታደርጋለህ? እንዴት ሚስትህን በዚህን ያክል ደረጃ ታመነጫጭቃታለህ? እናትና ልጅ ብልግናችሁ በአደባባይ ነው የወጣላችሁና እንደዚህ ከመገመት እንደዚህ ከሰው አፍ ከመግባት ፈጣሪ ይጠብቃችሁ። እውነት በጣም ከባድ ነው እና በእንዴት አይነት ስነ ስርዓት ብታደርግ ነው አንተ ራስህ ማለት ነው። እውነቷን እኮ ነው ትንሱ። እንዴ ከመሬት አፍስ ነው እንደ ወሰድካት አንተ። እንኳን አይደለም ሚስት ቀርቶ ማለት ነው የቤት አጋዥ የቤት ሰራተኛ እንኳን ከቤት ስትወጣ ስትባረር ክብር አላት። እንዴት አይነት ክብረ ቢስ ወንድ ብትሆን ነው ግን የፈለገ ብታናድ የፈለገ ብታመናጭቅህ ማለት ነው። የፈለገ ደግሞ እኮ እውነት አላት። እውነት ሳትይዝ አይደለም እቺ ልጅ እንደዚህ እየሆነች ያለችው። ከገዛ ቤቷ እኮ እናትና ልጅ ናላዋን ያዞራችኋት በየቀኑ። እንዴ ደግሞ ታገስኩሽ ታገስኩሽ ትላለህ እንዴ? ምንድን ነው የታገስካት አንተ? አንተ እኮ ነህ እሷ እኮ ነች እስከ እናቴ ታገሰች። የእናት በየቀኑ ልክ እንደ እስስት የሚቀያየር ጸባዩን ቻለች እስከምትሄድ ብላ ታገሰች። አሁን አንተ ደግሞ ተደርበ ከእናት ጋር እንደዚህ ታደርጋታለህ? ነውረኛ፣ በጣም ነውረኛ ነህ። የቤቱ አባወራ አንቺ ሳትሆኝ እኔ ነኝ ያለም። እንደ አባወራነት አንተ መቼ አስተካከልክ ቤትን? ሲጀመር እናትህን እኮ ማለት ነው ስነ ስርዓት ማስያዝ የነበረብህ አንተ እንጂ ተንሱ አይደለችም። ሲጀመርም እናትን ስነ ስርዓት ማስያዝ እኮ እናትን መሳደብ፣ እናትን መቆጣት፣ እናትን ከቤት ማባረር አይደለም እኮ። በተገቢው መልኩ ቁጭ አድርጎ ለእናቱ ያለውን ቦታ መናገር፣ ለትንሱ ያለውን ቦታ መናገር። ይሄ ነው ወንድነት የሚለካው። በንግግር አሳምኖ ሁለቱንም በአንድ ላይ ማስታረቅ። አንተ በዚህ መልኩ ነው እንደ ቤትህን የምትመራው? አባወራ ነኝ ትላለህ። ምን አይነት አባወራ ነህ አንተ? ሚስትን እንደዚህ ሜዳ ላይ በትነህ ልብሷን እየጣልካት በጣም ነው የምታስጠላው። እናትህም አንተም አደባባይ እያያችሁ ለምናችሁ ነው ትንሱን የወሰዳችኋት። እናትህ ከአርባ ምንጭ አዲስ አበባ ከሐዋሳ አዲስ አበባ እየተመላለሰች ለልጅ የተስማሚ ሚስት ነች ብላ መርጣ ነው የወሰደቻት። አንተም ራሱ ማለት ነው መንታ መንታውን እንባ እያነባህ ነው ሚስት አድርገህ ያገባት። በዚህ መልኩ ግን አመናጭቀህ ሚስትህን ልታስወጣት መሞከር በጣም አሳፋሪና አስነዋሪ ነው። ከወንድ ልጅ የማይጠበቅ ስነ ምግባር። እንደ ትንሱን ፈትታት እንኳን ሌላ ሚስት ላግባ ብትል ማለት ነው ያቺ ሚስት ለአንተ ምን አይነት አመለካከት ነው የሚኖራት? የወረደ የዘገጠ አመለካከት እንደሚኖራት አታውቅም። እስከ ዛሬ ከተፈጠሩ ነገሮች በሙሉ ማለት ነው ምንም ተንሱን ስታግዛት አላየንም እኛ። እሷ ነው እንደውም አንተ በሄድክበት እየተንከራተተች አንተ እንዳይከፋ ብላ ማለት ነው ለአንተ ብላ ብዙ መከራዎችን ወንድሞች ያመናጭቋታል። በዚህ በኩል እናትህ ቁም ስቅሏን ታሳያታለች። ግን ያንን ሁሉ ትዳሬ ነው ቤቴ ነው አላዛር ምንም አላደረገኝም፣ ችግሩ ከእናትየው ጋር ስለሆነ እኔ ባሌን አልተውም በማለት እየተንከራተተች ነበረ። አንድ ሴት ልጅ ቤቴን ባለች በዚህ እንዲያክል ደረጃ መከራ ይወርድባታል እንዴ? ምን አደረገች አሁን እቺ ልጅ? ባለፈው ቪዲዮ ላይ እንግዲህ ያው ይቅርታ ሲባባሉ እናትየው አላዛር ያመጣት በቃ ልጇ ስለለመናት ብቻ እንጂ እውነት ከልቧ ነገሩን ትታው አይደለም። ሲጀመርም ለልጄ ብዬ ነው ይቅርታ ማድርገው እያለች ነበረ። ለከሌ ተብሎ አይደለም ይቅርታ የሚደረገው። ይቅርታ ከተባለ ይቅር ለእግዚአብሔር ነው። ልጅ ምናምን እዚህ ጋር መጥራት አልነበረባትም እናትየዋ። አሁን ትንሱ ትልቅ ሰው ይግባበት ያለች እውነቷን ነው እኮ። ምክንያቱም ባህሪዋን ስለምታውቃ ስለተረዳቻት ነገ ትቀየራለች ብላ ስለምታስብ በትልቅ ሰው መካከል እንታረቅ ችግር የለውም ያለን ችግር በደንብ ተፈትቶ ግን እንደዚህ ልባችን ቂም ተያይዞ በጭራሽ መታረቅ የለብንም ማለት ልክ ነች ትንሱ እውነቷን ነው። በእርግጥ እንደ ልጅ ነገሩን ትውት አድርጋው ብታያት ያው ድጋሚ ሴትዮዋ የማይለቅ ባህሪ ስላላት ድጋሚ ጸብ ማንሳቷ ስለማይቀር ከዛ በኋላ እንደውም ይለይላታል። የእናትየዋ ትንሱ ከችግር ነፃ ትሆን ነበረ። ችግሩ ከእናትየው ላይ እንደሆነ ሰው ራሱ ይፈርድላት ነበረ እና ነገር ግን ትንሱ ደግሞ በትልቅ ሰው መታረቅ የፈለገችው ለዛም እኮ ሌላ ሰው አይደለም የፈለገችው ያላዛርን አባት ነው አይደል? እና ደግ አደረገሽ። ምን ነው ደግ አደረገሽ? ምን አደረገች እችል? ደግ አደረገች የምትባልበት ምክንያት ምንድን ነው እንዴ? እንደ እሳት እኮ ነው እያንገበገበቻት ያለችው። አይታያችሁም እንዴ? እውነቷን እኮ ነው ትንሱ ማለት መጀመሪያ እኔ ራሱ እንደ ድራማ መስሎኝ ነበረ። የሆነ የአማትንና የምራትን
እይታ ለማሳየት እንዴት አይነት ነው ባህሪያቸው፣ እንዴት ነው መቻቻል የሚችሉት የሚለውን ለማሳየት መስሎኝ ነበረ። ግን አሁን ላይ ድራማ አይደለም ሲጀመርም እውነት ነው ይሄ ነገር። በዚህ ደረጃ ክብር በጣለ መልኩ ድራማ ምን ሊያስተምረው ነው? አሁን ከነሱ ጋር ምንድን ነው ልንማር የምንችለው? ካላዛር አንድ ወንድ ሊማር የሚችለው ምንድን ነው? ሚስቱን እንደዚህ አገለማምጦ አባሮ ልብሷን በታትኖ ውጭልኝ ማለት ልክ ሜዳ ላይ ጎትቶ እንዳመጣት እንደዚህ የማድረግ መብት የለህም። የማትወጣበት ጣጣ ውስጥ መግባት የለብም። ሲጀመርም ነገና ይሄ የለ መንታ መንታውን እያነባ ማለት ነው። እኔ ምን እንደመጣብኝ ልክ እንደ እናት ደግሞ እኔ ምን እንደመጣብኝ አላውቅም። በቃ ተናድጄ ነው ተበሳጭቼ ነው። ሰዎች የልባችሁ ከሰራችሁ በኋላ ከዛ የሆነ በእንባችሁ ጥሩ ጸባያችሁን ታንጸባርቃላችሁ። እና እኔ ወደ ሕክምና ልሄድ ነው ምናምን እያለች ስታወራ የነበረው እናትየው አውቃ ነው ሆን ብላ ማለት አሁን ቪዲዮውን ከዛ ጋር ያስቀመጠችው ሆን ብላ ነው። ውሸት ነው ማለት እኔ እንደዚህ ትሆናላችሁ ብዬ አልጠበቅኩም። ካሜራ የከፈትኩት እንደዚህ እንድትሆኑ ትሆናላችሁ ብዬ አልጠበቅኩም ያለችው ውሸቷን ነው። ሆን ብላ የእነሱ ጉድ እንዲታይ ነው ቪዲዮ የቀረጸችው። ከመጀመሪያውኑ ድምጻቸውን እየሰማች ነበረ። ከዛ ሰው በአደባባይ እንዲፈርድ እንዴት ነው የሰውን ገመና እንዴት ሚዲያ ላይ እንደዚህ አውጥቶ ይዘረገፋል? ከዛ ደግሞ መካሪ ትዳር እኮ እንደዚህ ነው፣ ቻለ ተደርጎ ነው። አንቺ ያመሰቃቀልሽውን ትዳር እንዴት ነው እሷ ልትችል የምትችለው? እንዴት ነው ግን ባንዴ መላክ ባንዴ አውሬ መኮን ይቻላል እንዴ? ግን አሁን እስኪ የሰው ምላሽ እንዴት ነው የምትይው? በአንቺ ምክንያት ነው እየተባልሽ ነው። የልጅሽ ትዳር ተበትኖ ጎረቤቶችስ ምን ይሉሻል? ሰው የራሱን ቤት ጥሎ መጥቶ የልጅን ቤት እንደዚህ ማመሰቃቀል አሁን ልክ ነው? ከአንድ እናት የማይጠበቅ። ከዛ ጋር ብዙ ማስተካከል የምትችይው ነገር ነበረ ማሚ ማለት ነው። ቤትሽን መምራት ትችይ ነበረ። ልጆችሽን ከዛ ጋር ጥለሽ ነው የመጣሽው። ባልሽ ከቤት ወጥቷል። ያ ሁሉ ነገር እያለ አንቺ ግን ሆን ብለሽ እነሱን ለማበታተን ከቤት መጣሽ። ያሳፍራል። ነውራችሁ፣ ተግባራችሁ ሚዲያ ላይ ወጣላችሁ። እንኳንም አየናችሁ። ተንሱ ግን ማለት ነው አላዛርን እንዳትለቂው። እንዴት ቢንቅሽ ነው በዚህን ያክል ደረጃ ወርሮ የሚጥልሽ?